በካች ጥገኝነት እንዳልወጣ ምን የምትሰሪው? ምን ብዬ ነው ከኔ እንዳትወጪ ማለት? አንቺ እኮ ለእኔ ሸክም እንጂ ምንም አይደለሽም። ቆይ ለመሆኑ ስንት ተቀበልሽ? እና ሞገስን ስላተረፍሽላቸው ስንት ሰጡሽ? ምንም አልከፈሉኝም። ሁልጊዜ እንዳንቺ በገንዘብ የሚገዛ ሰው አይደለሁም። አንቺ ልጅ ስርዓትሽን ያልሽ። እንደውም ቤቴን ለቀሽ ውጭልኝ። የታላቅ ጡረተኛ ሆነሽ የምትኖሪ ለምንድን ነው? እውነታው እሱ ነው። በባሌ ላይ የምሰራው ግፍ አንሶ ደግሞ ለምን እንደዋሽ ትፈልጋለህ? እኔ እንደዚህ አይነት ውበት አይቼ አላውቅም፣ በፊልምም በምንም። አማቾች እንግዲህ በጣም እየተጣሉ እየተጨቃጨቁ ይገኛሉ። በዚህ መካከል እንግዲህ ኤፍራታ አንቺ እስከ መቼ ነው የታናሽ ጠገኛ ሆነሽ የምትኖሪው? ከኔ ቤት የለቀሽ ውጭልኝ በማለት እንግዲህ ማህሌትን ከቤቱ አባራታለች ማለት ነው። እንዲሁም ማህሌት አንድ ስራ ልትሰራ ፈልጋ ነበረ። ደላላው እና ቅድስት ፍቅረኛሞች ናቸው ብላ ከብሩክ ጋር ለማለያየት ነበር የጠነሰሰችው ሀሳቡን። ደላላው ግን በማሌ ነቀባትና አላቅሽም ይላታል ማለት ነው። እንግዲህ ደላላውን የሰጣት ዝና ሲሆን ስልክ ቁጥሩን የሰጣት ስልክ ቁጥርን ከዝና ነው ያገኘሁት በማለት እንግዲህ ነግረውም ነበረ። ይሄ ደላላውም እንግዲህ እንዴት ካፌ ቁጭ ብሎ ከበሉ ከጠጡ በኋላ ያው መንገድ ላይ እየሄደ እንደ አዲስ ሁኔታው ግራ ግብት ይለውና ያው ደስ አላለውም። ከዛ በተጨማሪ እንዴት አገኘሽው ብሎ ስልኩን ይጠይቃታል። እሷም ምን ያጠይቃል አንተ ዋናው ነገር ኮሚሽን አይደል የምትፈልገው? ስለዚህ እሰጥሃለሁ አንተ ብቻ ከነሱ ቤት ወሰድ ትለዋለች። ደላላውም ተስማምቶ ነበር ለመሄድ። ድንገት ግን ቆም ይልና ወደ ራሱ ማሰብና መደወል ይጀምራል። ለዳጣ ነው እንግዲህ የደወለላት። እኔ የምልሽ ያ ማን ነበር ስሙ ዝና ምናምን የሚባለው ብሎ እንግዲህ ሲደውልላት ዳጣ ወዲያውኑ ምንም አይነት እድል አልሰጠችውም እንዲያወራትም ሆነ ምን እንደተፈጠረ ለመንገር። ብቻ ግራ ተጋባ። እንዴ ይህች ልጅ እንዴት ነው የምታወራው? እንደዚህ አፍ ዝምታ ስላለች እንዴ በማለት ግራ ተጋብቶ ይኸውልሽ ምንድን ነው እስኪ ተረጋጊ መጀመሪያ ላይ ንገርሽ ይላታል። እሷም እንግዲህ ያው እንደው ዝና ይዞ ከሆነ አምልጥ ለምነው በቃ ብቻ ከለመንከው ምናምን በከባድ ጉዳት አይደርስብም እያላቸውም ነበረ። እሱ ደግሞ እንደዛ ማድረግ አልፈለገም። ይሁን እንጂ እሺ በማለት እንግዲህ እስኪ ዝም በይ ላውራበት በማለት ይኸውልሽ ማህሌት ማን ነበረች በማለት ጠይቃታል። ማህሌት እኮ ወደ እነ ብሩክ ቤት ይዛ እንግዲህ እያለች ነው ሲላት እንዳትወስዳት ትለዋለች። ከዛ ማህሌትም እንግዲህ መንገድ ላይ ትቀራለች። አንቺ እኮ ነፍሰ ገዳይ ነሽ፣ እኔ አንቺ እንዴት ላምንሽ እችላለሁ? ሲጀመር ከነሱ ቤት ሰተት አድርጌ የምወስድሽ ቅድስትን ብትሆን ጥላቻሽ ናት ትጠያታለሽ፣ እንዲሁም ብሩክን ትጠይዋለሽ። ደግሞ ያልሰማው እንደመስልሽ ያቸው የኤፍራታ እህትሽ ራሱ እናት የነገረችን ወንጀለኛ እና ነፍሰ ገዳይ እንደሆንሽ ሞገስን ለመግደል ወደ ሐኪም ቤት ሄደሽ እንደነበረ ሰምተናል። ስለዚህ አንቺ ከኛ ጋር መሄድ የለብሽም ይልና መንገድ ላይ ጥሏት ይሄዳል። እንግዲህ ማህሌት የእህቷን ስራ አላወቀችም ነበረ። በሱ ምክንያት አውቃለች። ጭራሽ የቴናቴን ሁሉ ነገር ያደረገችብኝ በማለት እንግዲህ ወደ ቤት ተመልሳ ሄዳለች ማለት ነው። ከሄደችም በኋላ እንግዲህ ከኤፍራታ ጋር ይጨቃጨቃሉ። ታላቅና ታናሽ እንግዲህ ከዚህ ቤት ማን ያራል ማን ይወጣል የሚል ትግል ይዘዋል። እንግዲህ ምንድን ያደረግሽው በማለት ማህሌት እህቷን ጠይቃታለች። ኤፍራታ እኔ ምን እንዳደረግኩ አላውቅም፣ ስለዚህ አንቺ ንገሪኝ ያደረግኩትን። ሳላውቅ እንዴት ልነግርሽ እችላለሁ በማለት ጠይቃታለች። ማህሌት በጣም ተናደደች እና ጭራሽ ያደረግሽውን ነገር እኔን ነው መልስሽ የምትጠይቂኝ? አስታውሹ ትላታለች። እንግዲህ የምትናገሪ ከሆነ ተናገሪ፣ ያለዛ ጨቅጭቄ በቤቴ ረሳሽው እንዴ ከኔ ጥገኛ ሆነሽ እንደምትኖሪ በማለት ማህሌትን ታንቋሻታለች። ማህሌትም አንቺ ለገንዘብ ስትይ ከጀርባ ሆነሽ ያልጎዳሽው ሰው እኔን ብቻ ነበረ፣ ግን አሁንም ቢሆን ይኸው በጀርባ ጎድተሽኛል፣ ክደሽኛል፣ አንቺ ካዲ ለምንድን ነው እንደዛ አደረግሽ በማለት እንግዲህ ሰደበቻት። ይሁን እንጂ አንቃም ልትገላት ነበር የሞከረችው። ምንም ያደረኩት የለም ስትላት የሰራችውን ስራ እያንዳንዱ ዘረዘረችላት። ማህሌት ወዲያውኑ አንገቷን ነበር ያነቀቻት። እንግዲህ ኤፍራታ ከዛ ባዶ ክፍል ሞታ ነበረ። ቆይ እኔ አስጠግቼ መኖር ይሄ ሁሉ ይገባኛል? ሰርተሽ የምትበይው ምግብ፣ እያንዳንዱ ፍራሽ የምታኝበት ብርድ ልብስ እኮ የኔ ነው። አንቺ እዛ ቤት ውልቅ ብለሽ ስትመጪ ምን ይዘሽ መጥተሻል? ሻንጣ ልብስ እኮ ይዘሽ የመጣሽው ማለት
እህቷን የሌለ ታዋርዳታለች። ይሁን እንጂ ማህሌትም እንግዲህ ምን አገባሽ በማለት ሲጀመር አንቺ እኮ ነሽ መጥፎ መጥፎ ሀሳቦችን እየነገርሽ ከትዳር ያፋረሽኝ አንቺ አይደለሽ እንዴ ልጅቱ እንዲያድግ እያልሽ ከሞቀው ትዳር ያስወጣሽኝ? አሁን ተቆርቋሪ ሆነሽ ነው ለነሱ የምታግዥው? እንደገና ደግሞ ስንት ቢከፍሎች ነው እኔን አሳልፈሽ የሰጠሽ? በማለት ጠይቃታለች። ኤፍራታ እኔ ልክ እንዳንቺ የገንዘብ ሰው አይደለሁም፣ በነፃ ነው ያደረግኩት፣ ያለ ገንዘብ ማድረግ እችላለሁ፣ አስተሳሰቤ የተሻለ ነው በማለት ታላቅ እህቷን ያለምንም ፍርሃት እንግዲህ መጨቃጨቅ ጀመረች። ማህሌትም በጣም ተናዳ ሴት አድርጌ ካልገደልኩሽ ትላታለች። ኤፍራታ ነፍስ አውጪ በማለት ብትጮህ ማን ይድረስላት? ከዛ እንግዲህ ማህሌት ራራችና ተወቻት። በሌላ በኩል እንግዲህ ዳጣ ከሉላ ጋር ያሰበውን ጠበቃውን እንግዲህ ለማዋረድ እየሞከሩ ነው። ለዚህም ስራ እንግዲህ ያግዘናል ተጨማሪ እርዳታ ቢያንስ አንድ ወንድ አብሮን ቢኖር ብለው ያሰቡት መርዙን ነበረ። መርዙ እንግዲህ የሚያዋጣ አይመስልም። አንደኛ ደላላ ስለሆነ፣ ሁለተኛ ደግሞ ስልኩ ይደወልለታል። ምናልባት ጠበቃው ሊነቃባቸው ይችላል። እንግዲህ ሉላ ያሰበችው ሀሳብ ይሳካላታል። ቪዲዮ ቀርጻ ታዋርደዋለች ይህን ጠበቃ። ወይስ ደግሞ ጠበቃው የሉላን ሀሳብና ጓደኞቿን ወጥመድ እንደሆነ ካወቀ በኋላ ሁላቸውም ላይ ጉዳት ሊያደርስ ይችል ይሆናል፣ አይታወቅም። ጠበቃው በእርግጠኝነት ሉላ የሆነ ነገር አስባ ከሆነ እንዲሁም እነዛ ጓደኞቿ ከአልጋ ስር ተደብቀው ካገኘ በእርግጠኝነት አይፈራቸውም። ሶስታቸውንም የባሰ ችግር ውስጥ እንደሚከታቸው እንግዲህ ያመላክታል። ይሁን እንጂ ደውሎ የሆነ ተንኮል አስበሽ ቢሆን ግን ያው ሪከርድ አድርገዋለሁ፣ የጠራሽኝ ከአንቺ ነሽ፣ ሊደፍረኝ ምናምን ብለሽ ብትከሽኝ እኔ ህግ ነኝ፣ ከኔ በላይ ማንም የለም፣ ስለዚህ ተጠንቀቂ በማለት ያስፈራራታል። ሉላ አረ ችግር የለም ማንም የለም ባለቤቴም የለም ትለዋለች። ደግሞ አስገድደኝ ነው እንጂ እያለችውም ነበረ። እሺ በማለት እንግዲህ ስልኩን ዘግቶ ትንሽ ቆየት ብሎ መጣ። ወዲያውኑ ሰፍ ብለው እየጠበቁን ነው እንግዲህ ለቅድስትም ነግራታለች እና ዳጣ እሺ ብላለች በዚህ ሀሳብ። እንግዲህ ጠበቃው እንዴት ነው ከዚህ ወጥመድ ያመልጣል ወይስ ደግሞ እነሱ ሌላ ወጥመድ ይገባሉ? እንደኔ ግን ጠበቃው የሚነቃባቸው ይመስለኛል። ምክንያቱም ብልጥ ነው፣ ኮሽ ሲልም የነቃ ይመስላል። በዛ ላይ ያች ጠባብ ክላስ እንግዲህ ያው አልጋ ስር ዝቅ ካለ በእርግጠኝነት ያቸዋል። እንግዲህ ብሩክና ቅድስት ፈታ ብለው ምግብ እየበሉ ያጎረሰችውም ይገኛል። ተደስቷል። እንዲሁም ስለ ሉላ እድገት እናትና አባት አላት የላት የሚለው ሁሉ ያጫወታት ነበረ ለቅድስት። እናቷ ናት ያሳደገቻት ብሎ እንግዲህ ነግሯታል። ዝና ለምን ሁሉ ጊዜ አሰቃያት በሚለው ዝና ደግሞ አሁን ላይ በጣም ቆንጆ የምታምር ልጅ አግኝቻለሁ በማለት ለማህሌት ይነግራታል። ማህሌትም ደነገጠች። እኔን ማንም የሚፈልገኝ ሰው የለም፣ የውህቴን ማባረችኝ ከቤት በማለት ወደ ዝና ሄዳ ነበር። ዝና አይመለከተኝም በማለት እንደተለመደው አንቋሾና ሰድቦ ነበር መኪና ውስጥ ቁጭ አድርጎ ያናገራት። መድብል እንግዲህ ከምሳሌ ጋር ወክ እያደረገ እያለ አጎቴ ከአንተ ጋር ስሆን በጣም ደስ ይለኛል ትለዋለች። እሱም እኔም ደስ ይለኛል ይላታል። በዚህ መሀል የምትወደውን ነገር እንዲጋብዛት ጠየቀችው። መኪና ውስጥ እንግዲህ ዝናንና ማህሌትን ያያቸዋል። በዚህ መሀል እንግዲህ ይደበቃሉ። ነገር ግን ዝና መድብልን ካየው በእርግጠኝነት የሚለቀው አይመስልም። ወጥመድ እንግዲህ ሊያጠምድበት ይችላል። ደውሎም ነው እዚህ ቦታ ነው ሊላቸው ይችላል። እንግዲህ ጠበቃውም ሄዷል። ሉላም ፈርታለች። የጠበቃው መጨረሻ ምን ሊሆን ይችላል?